መድብልና መሀሊት ካሌብ ሙሲሳን በቁጥጥር ስር እንዲውል አደረጉት። መድብልና መሀሊት ተመካክረው አሁን ላይ ካሌብ ሙሲሳን ገስሰን መጣል አለብን በማለትም እንዲሁም ደግሞ የነዛ የህፃናቶች ነፍስ በእጄ ውስጥ ናት ያለችው በማለትም መሀሊት ለመድብል ከተናገረች በኋላ መድብልም እባክሽን ሲላትም እሷም ግን የመጨረሻ የተናገረችው ጥላቴን መበቀል አለብኝ መድብል አሁን ካሌብ ሙሲሳ ጋር ሁኜ መስራት አለብኝ ስትለውም እሱም እሺ በማለትም ካሌብ ሙሲሳ ለመድብል ያዘዘው ከባድ ትዕዛዝ ነው። ጠበቃው ከዚህ ምድር መሰናበት አለበት አንተ አድርገው ብለህ እምቢ ብለሃል ሲለውም እኔ እንደማላደርገው ወደዛ ወደ አረመኔነቴ ለመመለስ መረጋጋት አለብኝ። ስለዚህ ካሌብዬ አሁን ላይ ጠበቃው ሁሉንም ፋይሎችና ቪዲዮዎች እንዳጠፋ አደርገዋለሁ ሲለውም እሱ ግን በፍጹም ይሄ ሊሆን አይችልም መወገድ አለበት ብሎ አስቦ ነበር። በዚህን ሰዓት መሀሊትና መድብል በመተሳሰብና አንድ በመሆንም ካሌብ ሙሲሳን እስከ ወዳኛው እስር ቤት ከተቱት። የተደበቁ ማንነቱንና ወንጀሉን አውጥተው ጀግና ፖሊስ በማምጣትም እሱን እስር ቤት ተይዞ እንዲገባም አደረጉ። መሀሊት አሁን ላይ ቆርጣ የተነሳችበት አጋጣሚ ምንድን ነው? ካሌብ ሙሲሳ ግደላት ስላለ መድብልን ይሄ አረመኔ ጨካኝ መድብል የተለየና መልካም ሰው ባይሆን ኖሮ አስገድሎ ነበር በማለትም አሁን ላይ ተክፋቷ ወጥታ ጥሩ ሆና ተመድብል ጎን ሆና ጥላቶቿን መበቀል እንዳለባትና እጁን እንደዝና በፖሊስ ተጠፍንኖ እንዲገባ ፈቃደኛ ስለሆነችም ሌላኛውና ከባዱ አሁን ላይ ብሩክና ቅድስት መቼም ይቅርታ እንደማያደርጉላትም ስለነገሯት መልካምነቷን ማሳየት ስላለባትም አሁን መሀሊት ቆርጣ ተነስታ ከካሌብ እጅ ቀኝ እጅ ሆና ለመስራት አለስልሳ ቆዳዋን ገብታ ታሪክ ሰራች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንደናችሁልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ምሳሌ ቀጣይ ፓርቲ ዘመተናል። እንግዲህ እንደሚታወቀው መድብልና ካሌብ አብረው ለመስራት ተስማምተዋል። መድብል ከልቡ ሳይሆን ካሌብን አሳልፎ ለመስጠት ከካሌብ እጅ ተፈንጅ ሆኖ ለመስራት እንደተስማማ ግልጽ ነው። አሁን ግን ከዛም በላይ መሀሊት ተጨምራ መድብልም ተመካክረው አቶ ካሌብ ሙሲሳን በቁጥጥር ውስጥ አውለውታል። በእርግጥ ከባዱ ትዕዛዙ ለመድብል ያስተላለፈው አሁን ላይ ጠበቃውን አስወግደው ሲለውም ይህን ማድረግ አልችልም። እንዴት ነው የማታደርገው? ወደ ድሮው ዘሩባቤል ለመመለስ እኮ ግዴታ ጨካኝ መሆን አለብኝ። ያን ጭካኔን ለማምጣት ደግሞ ግዴታ ጊዜ ያስፈልገኛል ሲልም አንተ ባታደርገው እኔ አደርገዋለሁ በማለትም ካሌብ ሙሲሳ ጠበቃውን ለማስወገድ ተዘጋጀ። በዚህን ሰዓት መድብልና እንዲሁም ደግሞ መሀሊት በፍጹም ጠበቃው ሲሞት ዝም ብለን አናይም፣ እሱም እንደዝና ዋጋውን ማግኘት አለበት በማለትም ሁለታቸውም ተመካክረው አሁን ላይ ካሌብን ድባቅ ሰርተውት ይገኛሉ። ሌላኛውና አሁን ላይ እንግዲህ ብሩክና ቅድስት መሀሊትን በምንም ሁኔታ በጭራሽ የማይታሰብ ነው፣ በፍጹምም ይቅርታ ልናደርግላት አንችልም በማለትም መድብል እባካችሁን ይቅርታ አድርጉላት ሲልም ብሩክ ስንት ጊዜ ነው ይቅርታ ያደረግንላት? በፍጹም ይህች የምትማር አይደለችም፣ የመጣችው በአንድ ልጅ በምሳሌ ነው በማለትም ተናገረ። መድብልም መቼ 7 ጊዜ 1000 ጊዜ ይቅርታ አድርገው ነው ብሩክ አንተ እንደዚህ የምትማረረው ሲለው እሱም እየተሰማውን እውልክ መድብል ይችን ሴትዮ ይቅርታ ከማረግላት ብሞት ይሻለኛል አንቄ እንዳልገላት በማለትም በንደት ተነስቶ ሲሄድም ዋከሽ ቅድስት አንቺ እንኳ ተረጋጊ ሲልም መድብል ይችን አረመኔ ምናልባችም በልጃችን ባንዷ እንዳይናችን ብሌል በምንሳሳላት በምሳሌ ባትመጣ ኖሮ ይቅርታ እናደርግላት ነበር። ይቺ ከስንት ነው የምሳሌን ነፍስ ለማጥፋት ጥረት ያደረገችው አልተሳካላትም እንጂ ስለዚህ በፍጹም ይቅርታ አላረግም በማለትም ብሩክ ትክክል ነው ብላ ቅድስት ጥላቸው ሄደች። አሁን ላይ
እንግዲህ መሀሌትና መድብል ና ወደ ውጭ ላወራ ፈልጋለሁ ስትለው ይቅርታ መሀሌት ይረጋጉ፣ ጊዜ ያስፈልጋል፣ የተፈጠረው ቀላል አይደለም ሲላትም አይ እንደዛ አይደለም ና ውጭ እናውራ። ስለምን ምንድን ነው የምናወራው? መድብል እኔ እናንተ ውጭ ብቻችን የምናወራበት አለ በማለትም መድብልም ግራ ተጋብቶ ተከተላት። መሀሌት አሁን ላይ የነዛ የህፃናቶች ነፍስ በእጅ ነው ያለው። ስለዚህ ምንም ይፈጠር ምንም መድብል ካሌብ ሙሲሳን እንደ ዝና ዋጋውን ማግኘት አለበት። ያን ጊዜ እኮ አንተ መልካም ሰው ባኩን ግደላት ብሎ ነበረ። ስለዚህ ጥላቶችን መበቀል አለብኝ አለችው። ማለት እንዴት ልታረጊ? እሱን ተው፣ ተለሳልሶ መግባት ለኔ አዲስ ብርቅ አይደለም። ካሌብ እጅ እንዴት እንደምገባ አሳያለሁ አለችው። ተይ ማለት የሚሆን አይመስለኝ። ለምንድን ነው የማይሆነው? ይሆናል በደንብ ስለዚህ አደርገዋለሁ ስትለውም እሱም እሺ በማለትም ተስማማ። አሁን ላይ መሀሌት ከካሌብ ጋር ሄዳ መሀሌት እባክህ አለቃ ይቅርታ አድርግልኝ መጥቻለሁኝ አለችው። ለምን? በቃ የመድብልን ድምፅ ስትሰሚ ምን ተሰማሽ? ጸጥ አልሽሳ አላት። መሀሌት እዛ ናት? አዎ አንዷ ፍርፋሪ ለቃሚ አይደለች እኔ ጋር መታለች አለው። አንተ ባገኝ ምን አባሽ ልትሰሪ ሄድሽ? መሀሌት የሰጠውሽ ቅጣት አልበቃሽም መሰለኝ አላት መድብል። እሷም አሳያለሁ አንተ ብሎ ቅጣት ቀጭ እመነኝ ባገኝህ እገላለሁ በማለትም መድብልን ተናገረች። በዚህ ሰዓት ዝም በይ በቃ እኔ እና እሱ እናውራ፣ መድብልን የማወራው ነገር አለ። አለቃ ምንም ይፈጠር ምንም ባዘዝከኝ መሰረት ስራዬን ለመስራት ዝግጁ ሆኛለሁ አለችው። በቃ በኋላ አለ እንግዲህ ካሌብ ሙሲሳ መድብልና መሀሌት አሁን በደንብ ተስማምተዋል። ሉላ ነብሰ ጡር ናት። የሞገስ ንብረት ተመለሰ። እጅግ በጣም ደስ ብሏቸዋል። ከምንም በላይ ቤታቸውን አለቃው ጠበቃው አስመልሶ ሲነግራቸው ማመን አቃታቸው። ሁላቸውም በደስታ ተዋጡ። አሁን በደስተሱ ለብሩክም ለቅድስትም ነገሯቸው። አሁን በቃ አሁን እንሂድ እንዴ ሉላዬ፣ ይህን ያክል እዚህ ቤት መኖር ደብሮሻል እንዴ? ሰልችቶሻል አላት። አረ ሰው ቤተሰቡ ጋር መኖር እንዴት ይሰለቸዋል? በቃ አላመንኩም። እኔ እናንተ በአንድ ጣራ ውስጥ አብረን ልንኖር ነው አለችው። ሉላዬ በሚገባ ነው። እንዴት አብረን አንኖርም? በሚገባ አብረን እንኖራለን አላትኝ። እሺ በቃ እሺ ደስ ብሎኛል አለችው። አሁን እንግዲህ ሞገስ ደስተኛ ሆኗል። አሁን ግን መድብል ከካሌብ ጋር መቆራኘቱ ለሁላቸውም አሳሳቢ ሆኗል። እናም ካሌብ ሙሲሳ አንተ ብቻ አታስብ፣ ጠበቃውን እኔ ጨርሰዋለሁኝ። ወንድም ሰርግ ላይ ትኩረት አድርግ ያለው ምን አስቦ ነው? የብሩክ ሰርግ ላይ ችግር ሊፈጠር ይመስላችኋል ወይስ ምንድን ነው? መድብል ግን ሁሉንም ነገር አስቀድሞ ወጥመድ ስላዘጋጀለት ካሌብ ሙሲሳ በፍጹም መድብልን ማሸነፍ አይችልም። ሌላኛው አሁን እንግዲህ በሰርጋችን ሌላ ችግር እንዳይፈጠር እየፈራው ነው አለች ቅድስት። ብሩክም በፍጹም ምንም ይፈጠር ምንም ሰርጋችን ይደገሳል፣ እንጋባለን አላትኝ። ቁጭ ብለው ባሉበት ሰዓት አንቺ እኮ ሁሉን የሟላሽ ሴት ማለት የመጀመሪያ ምርጫ የልጅነት ህልምህ አስመሰልከኝ እኮ አለችው። ልትሆንም ትችያለሽ። ኧረ እባክህ የልጅነት ህልምህማ መሀሌት ነበረች ስትለው የልጅነት ህልሜ ምሳሌ ነበረች፣ የምሳሌ እናት እና ሁሉን ያሟላችው መስፈርት እሷ ነች። ግማሹን አሟልታ ነበር። አንቺስ? እኔ ሁሉንም ታሟላለሽ እያልከኝ ነው? ተፈስሻለሽም አላት። ልትፈስሽም ትችያለሽ ሲላትም ምን ትፈሻለሽ እያልከኝ ነው በማለትም ነገሩን አዙራ ብሩክን አስደነገጠች። እሱም አረን እንደዛ አላልኩኝም፣ ምን አስበሽ ነው አላት። እንደገናም መጫወታቸውን ቀጠሉ። ኤደን እንግዲህ ከምሳሌ ጋር ምርጥ ጓደኛ ሆናለች። ምሳሌም መሀሌት ባለችበት ጊዜ እኮ እንደዚህ የምታደርገኝ ቅድስት ነበረች፣
የምትንከባከበኝ? በላሽ ወይ ተኛሽ ወይ ጠጣሽ ወይ እያለች አዎ እኔም እና ታዲያ ታሪክ ዙሩን ገጠመ እያልሽ ነው አለቻት። አንቺ ልጄም ነሽ ልክ እንደ ዱድዬ። የምርሽን ነው? አዎ ዱድዬም በጣም ወዳታለሁ። አንቺንም ከሷ ነጥዬ አላይሽም። አንቺ እኮ አስተዋይና ጥሩ ልጅ ነሽ፣ መልካም ልጅ ነሽ አለቻት። አመሰግናለሁ። ሁልጊዜም እዚህ እኛ ጋር እንድትኖሪ ነው የምፈልገው፣ የትም እንድትሄጂ አልፈልግም አለቻት። እሷም እሻለች። ሌላኛውና እንግዲህ ከባዱ አሁን ላይ ማህሌት ከኢፍራታ ጋር ሂዳ ተካሊብ ጋር ሆና የምትበቀለውን በቀል ስትነግራት መሀል ኢፍራታ አረ ተይ እቴ ከካሊብ ጋር ሆነሽ ነው ጥሩ ነገር መሰሪው? አዎ እዋክሽ ከዛ ካረመኔ ሰውዬ ጋር በፍጹም እንድትሆኝ አፈልግም። መልሰሽ ወጥመድ ውስጥ እንዳትገቢ። እኔ እስከ ዛሬ ብቻዬን ነኝ፣ ማንም የለኝም እል ነበር። አሁን ግን ፈጣሪ አንቺን መርጦ እህቴን ስለሰጠኝ ደስተኛ ነኝ አለቻት። ማህሌት የነፍሰ ጡር ልብሶች ለኢፍራታ ገዝታላት ሄደች። ኢፍራታ ተደሰተች። ምንድነው ያልሽው አለቻት። አንዳንድ የእርጉዝ ልብስ ገዝቼልሽ ነው ሳልፍ ሳየው። ምን? አዎ እውነት አንቺ ነሽ ያረግሽው? አዎ እቴ አመሰግናለሁ። ምን እያልሽ ነው? እኔ እንድታመሰግኝ አልፈልግም። የራስ ሰው አይመሰገንም፣ እኔና አታመስግኝኝ አለቻት። መርዙስ? መርዙ ማይረባ እንዴ! የልጄን አባትማ እንደዛ አትበይ። የምሬን ነው ኤፍራታ። አንቺን እዚህ አስቀምጦ ግሮሰሪ ወንበር ተገድፎ ይቀመቅማል። ምን? አዎ ስራ ቦታ ነኝ ብሎኝ አይደል? ግሮሰሪ ላይ ነው ያየሁት አለቻት። ይህ ማይረባ ተጫወተብኝ አለች። ሌላኛው እንግዲህ አሁን ላይ ዳጣ እና ቅድስት የመድብልንና የኢደንን ፍቅር ለማጠናከር ሆን ብለው ተነስተዋል። ዳጣ ቁጭ ብላ አሁን ሰርጉን ማድመቅ እንዳለባት፣ ለሰርጉ ልምምድ እንዳለባት እየነገረቻቸው ነበረ። እናም እንዴ ቆይ አንቺ አታገቢም እንደ ስታዳድሪ መኖር አለብሽ ስትል ኤደንም ቅድስት እኮ እንደዚህ ንገሪልኝ ኤዱዬ፣ እስከ መቼ ነው በዚህን ሰዓት እናንተ ደግሞ ጀመራችሁ አለች። ግን ኤደንንና መድብልን ለማጣበስ ሆን ብለው የተነሱት ቅድስትና ዳጣ የዳጣ የመድብልን ስልክ ወይም ደግሞ የኤደንን ስልክ ሰርቆ ለመድብል መጻፍ፣ ከዛ በኋላ መድብልን እና እሷን ማገናኘት እንዳለባቸው ይህን አደርገዋለሁ። እሷ ደፍራ ካልነገረችው እሱ ደፍሮ ካልነገራት እንዴት ነው ፍቅር የሚሆነው አለች ዳጣ። አላቅም እኔ ይህን ማድረግ አልችልም አለች ቅድስት። እኔ አደርገዋለሁ እና መድብል ኢደንን ያፈቀራ መጀመሪያ የመጣሽ ቀን ነው አለች ቅድስት። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይ